ጣና ስልን ተመልካቾች ይህ አዲስ ዋልታ ቴሌቪዥን ነው። እስጢፋኖስ አበራና አንዋር አብራር ሌላ አጀንዳ ፕላስ ፕሮግራምን ይዘን ተመልሰናል። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ ሐሳቦችን የምናነሳበት በስፋት በጥልቀት የምንመለከትበት ፕሮግራም ነው። የዛሬው አጀንዳ ፕላስ አጀንዳ ደግሞ የፕሪቶሪያ ስምምነት ነው። ተመልካቾች እንደምታውቁት በሰሜን ኢትዮጵያ የነበረውን ግጭት ወደ ሰላም ያመጣው የፕሪቶሪያ ስምምነት ከተፈረመ ወራት አልፈዋል። አተገባበሩ ላይ ግን የተለያዩ እንከኖች እንዳሉ በተለያዩ ወገኖች ሲጠቀስ ይሰማል። ከሰሞኑ ደግሞ በተለያዩ የሀገር ውስጥና የውጭ መገናኛ ብዙሃን ላይ ከፕሪቶሪያ ስምምነት ጋር የተገናኙ አንዳንድ ሐሳቦች በአሉታዊ መንገድ ሲነሱ ተመልክተናል። አንዳንዶች ገፋ አድርገውም የግጭት አዝማሚያዎች አሉ የሚል ሐሳቦችን ሲያነሱ ተመልክተናል። ይህንን መነሻ አድርገን እውነታው መሬት ላይ ያለው ነገር ምን ይመስላል፣ የፕሪቶሪያ ስምምነትስ ዋና ዋና ሐሳቦች ምንድናቸው የሚሉትን ጉዳዮች ለማስታወስ ያክል እንሞክራለን። ይህንን በርካታ ጉዳዮች የምናነሳበትን ፕሮግራም እንድትከታተሉም በአክብሮት እንጋብዛለን። ፕሮግራሙን በመላው ዓለም እንደዚሁም በኢትዮጵያ በአዲስ ዋልታ ቴሌቪዥን ላይ መከታተል ይቻላል። የአዲስ ዋልታ የተለያዩ የማህበራዊ ትስስር ገጾች፣ የፌስቡክ እንደዚሁም የዩቲዩብ ቻናልም ይህንን ፕሮግራም የምታገኙበት አጋጣሚ ነው። በሱ አጋጣሚ ሐሳቦች፣ አስተያየቶች ካሉን ብትሰጡን እንወዳለን። የፕሮግራማችን አካልም እናደርጋቸዋለን። ለማንኛውም አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያው በኋላ ይመለሳል። እንደ ሁሉ ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ነው። ተመልሰናል ተመልካቾች። አጀንዳ ፕላስን በአዲስ ዋልታ ቴሌቪዥን ላይ እየተከታተላችሁ ትገኛላችሁ። ቀደም ሲል እንዳስተዋወቅኩት የዛሬው የአጀንዳ ፕላስ አጀንዳችን የፕሪቶሪያ ስምምነት አተገባበርና ከፕሪቶሪያ ስምምነት ጋር የተያያዙ የተሳሳቱ ትርጓሜዎችን ለማየት እንሞክራለን። ለዚህ ደግሞ እንደ ሁሉ ጊዜው ባልደረባ አንዋር አብራርም እዚህ ያለ፣ እኔም አንዋርም ፕሮግራሙ እንድትከታተሉ በአክብሮት እንጋብዛለን። አንዋር እንዴት ነህ? ሰላም ነው? ሁሉ አለን። ሰሞኑን ብዙ መገናኛ ብዙሃንን ስንመለከት በሰሜን ኢትዮጵያ ወይም ደግሞ በሰሜን ኢትዮጵያ ለሁለት ዓመታት የዘለቀውና ብዙ ዋጋ ያስከፈለን ጦርነት እንደነበረ ይታወሳል። እሱን ጦርነት ደግሞ ያስቀረው በትግራይም በሌሎቹ የሰሜኑ የሀገራችን አካባቢዎች ባሉ ክልሎች ላይ የሰላም እንዲሰፍን ምክንያት የሆነው የፕሪቶሪያ ስምምነት መጥቶ ነውና ምንድነው ምናምን የሚለውን በስፋት ለማየት እንሞክራለን። ነገር ግን ከሰሞኑ የተለያዩ ጉዳዮች ሲነሱ እያየን ነው። ከፕሪቶሪያ ስምምነት ጋር በተገናኘ ግጭት ሊነሳ ነው፣ ግጭት ሊያገረሽ ነው አይነት የሚዲያ ዘገባዎችን እናያለን። የፕሪቶሪያ ስምምነት ተጣሰ፣ ሊጣስ ነው አይነት ዘገባዎችንም በተለያዩ መገናኛ ብዙሃን ላይ እንመለከታለን። አንዳንድ በተለይ በትግራይ ጊዜያዊ አስተዳደር ውስጥ ያሉ በኃላፊነት ቦታ ላይ ጭምር ያሉ ባለስልጣናት እዚህ ቦታ እስከ ግንቦት 30 እዚህ ቦታ እስከ ሰኔ 30 የሚል አንዳንዱ እንደውም ከስምምነቱም ውጪ የሆኑ ነገሮችን ሲያነሱ እናያለን። ይሄኛው አስተዳደር ሊፈርስ ነው፣ ያኛው አስተዳደር ሊፈርስ ነው የሚሉ ሐሳቦችንም ሲያነሱ እንመለከታለንና ሰላም መምጣቱ ለትግራይም ሕዝብ፣ ለአማራም፣ ለአፋርም፣ ለመላው ኢትዮጵያም ሕዝብ ሰላም ሁሉ ጊዜ አስፈላጊ ነገር እንደሆነ ይታወሳል። የፕሪቶሪያ ስምምነት ደግሞ ይህንን አምጥቷል። ወደ ፕሪቶሪያ ስምምነት የተሄደበት መንገድም ይታያልና እንደው ከቅርቡ ጊዜ ጀምረን የፕሪቶሪያ ስምምነት ምን ላይ ነው የሚለው ወይ ደግሞ እየተተገበረ ነው ወይ የሚለው ጥያቄ ቢነሳ ምን መልስ መስጠት ይቻላል ከሚለው ብንጀምር ብዬ ነው። በጣም ግዙፍ፣ በጣም ወሳኝ፣ በጣም አስፈላጊ ርዕሰ ጉዳይ ነው። መለስ ቀለስ ብለን ያንዳንዱን ነገር መስመር በመስመር ለተመልካቾቻችን ትንሽ ለማፍታታት እንሞክራለን በተቻለን መጠን አጀንዳ ፕላስ ላይ። ምክንያቱም ኦልሞስት ፕሪቶሪያ ሄደን ከተፈራረምን 1 ዓመት ከ6 ወር ገደማ ሆኖታል። ጦርነቱ 2 ዓመት ነበር የቆየው። 2 ዓመት የፈጀው ጦርነት በሰላም ደምድመናል። ሂስቶሪካሊ በኢትዮጵያ ፖለቲካል ኢኮኖሚ ራሳችን በራሳችን የፈታ ነው አዲስ አይነት ዳይሜንሽን እንደሆነ ይታወቃል። የፌዴራል መንግስቱም ሆደ ሰፊ ሆነው ይህንን ጉዳይ የፈረሙትም ሰዎች ሪስፖንሲብል ለመሆኑ የሞከሩበት ትልቅ ሰነድ እንደሆነ ይታወቃልና 15 አንቀጽ የያዘው ይህ ሰነድ አጠቃላይ የኢትዮጵያን የ2 ዓመት ጦርነትን የቋጨ ነው። ይህንን ጉዳይ የፕሪቶሪያው ስምምነት ምን ገጠመው ብለን ትንሽ ብናወራ ጥሩ ነው ብለን ነው ዛሬ መጣ ነው። እሱ ላይ ከማውራታችን በፊት መሰረታዊ ነገር ብናስጨብጥ ደስ ይለኛል። የፕሪቶሪያው ስምምነት ላይ ምንድነው ተስማምተን የመጣ ነው? ፋውንዴሽናል የሆኑ ጉዳዮች ምንድነው? የሰዓት ነው፣ ወደዛ እንመጣለን። እዚህ የፕሪቶሪያው ስምምነት ላይ ተፈራርመን የመጣ ነው ወይ ደግሞ አምነን የመጣ ነው። ዋናውና በጣም ትልቁ ብዬ ማምነው የኢትዮጵያ መከላከያ ሰራዊት
አንድ ብቻ ነው የሚለው ያረጋገጠ ሰነድ ነው። ይሄ በጣም ትልቅ ነገር ነው ብዬ አምናለሁ። ይሄ የአጠቃላይ የኢትዮጵያ ፖለቲካል ኢኮኖሚ ላይ ፖለቲካ ፓርቲ የሆነ ተቃዋሚ ነኝ የሚል ለማመጽ ከሚገባ በሙሉ አልቲሜትሊ የኢትዮጵያ መከላከያ አንድ መሆኑን ተምሳሌት ሆኖ መሄድ ይችላል ብዬ አምናለሁ። ሁለተኛው ሌላ ተዋጊ ኃይል ወይም ደግሞ የታጠቀ ኃይል የለም የሚለውን ደምድሞ ነው የመጣው። ብቸኛ ኃይል ያለው ፌደራል መከላከያ እሱ ግን መሬት ላይ ያለው ለምሳሌ በዚሁ መሬት ላይ ከመሄዴ በፊት ዋና ፈርመን የመጣናቸውን ነገሮች ብናስታውስ ወደ መሬት ብንሄድ በጣም ጥሩ ነው ብዬ ስለማስብ ነው። አንደኛውና ወሳኙ ቀደም እንዳልኩ የሰራዊቱ ነው። ሁለተኛው የፕሪቶሪያ ስምምነት ሄደን ደቡብ አፍሪካ ፈርመን የመጣ ነው። ሌላ ተዋጊ የለም የታጠቀ ኃይል የሚባል ጉዳይ የለም ብለን ተማምነን የመጣ ትጥቅ መፍታት ስለሆነ፣ ሶስተኛው በቋሚነት ግጭት ማቆም የፈረምንበት ጉዳይ ነው። እሱ ብቻ ሳይሆን ወደ ዘላቂ ሰላም የሚወስደን እንደሆነ ይሄ ስምምነት ፈርመን የመጣ ነው። ሶስተኛው ይሄ ስምምነት በማንኛውም መልኩ አስገዳጅ ነው። እነዚህ ዋና ጉዳዮች የያዘ ሰነድ ነው የፕሪቶሪያ ሰነድ ስንል። እነዚህ ጉዳዮች በጣም ሂውጅ ናቸው። ይህንን ጉዳይ ይዤ የቅርብ ጊዜ የሚያዝያ 16 የ2016 ደግሞ የደህንነት ምክር ቤት ያወጣውን ትንሽ ብናነሳው ደስ መሰረት ስለሚሰጠን ነው። የደህንነት ምክር ቤት ለኛ የጸጥታው ምክር ቤት ማለት ነው ጎበዝ። በጣም ወሳኝ ጉዳዮች ላይ ነው የሚወያየው። በሀገሪቱ የሚፈጠሩ ወሳኝ የጸጥታ ጉዳዮችን ይገመግማል። እነሱ ላይ ማቅጣጫ የሚሰጥ ምክር ቤት እንደሆነ ይታወቃል። እንደ ሀገር የጸጥታው ምክር ቤት ምን አወጣ እንላለና ውስጥ ደግሞ የጸጥታው ምክር ቤታችን የኛ የደህንነት ምክር ቤት ነው። እዚህ ምክር ቤት ላይ የፕሪቶሪያ ስምምነትን ይጠቅሳል። በደንብ ካነበብከው በጣም ቁልፍ የሚባሉ ጉዳዮችን ደጋግሞ ያነሳል። ሁለተኛ በሰላም ስምምነቱ የተገኙ ውጤቶቹን በስርዓቱ ይዘረዝራል። ነገር ግን ቀሪ ስራዎች አሉ ብሎ ደግሞ ሶስት ነገር ያነሳል። አንደኛው በተለየ ሁኔታ በስምምነቱ ትጥቅ ያልፈታ አለ ደግሞ ያስቀምጣል። ቀደም ብለን እንዳልነው ፕሪቶሪያ ሄደን ፈርመን የመጣ ነው አንድ ተዋጊ ብቻ ነው ያለው መከላከያ ሰራዊት፣ ማንም ሰው ትጥቅ መያዝ አይችልም ብለን ፈርመን የመጣ ነው። እዚህ ግምገማ ላይ ትጥቅ ያልፈታ አለ ብሎ እዚህ ምክር ቤት ላይ አንስቷል። ሁለተኛው የማንነትና የወሰን ጥያቄ ያለባቸው አካባቢዎች እልባት የሚሰጥበትን መንገድ አቅጣጫ ተቀምጧልና ወደ ተግባር እንዲሄድ ይጠይቃል። ሶስተኛው ዲዲአር የምንለው አጠቃላይ ይሄ ዲሞቢላይዜሽን ኢንቴግሬሽንና ዲስአርማመንት አጠቃላይ እነዚህ ነገሮች ላይ በጣም ሲሪየስ አቋም እንዳለው ይጠቅስና ተፈናቃዮች ወደ ቦታቸው ይመለሱ ይላል። ተፈናቃዮች ግን ሲመለሱ ጦር መሳሪያ ይዘው አይደለም የሚመለሱት ብሎ ይዘርዝራል። እነዚህ ሁለቱ ነገሮች አገናኝተን ምን ላይ ነው ያለነው፣ ወዴት ነው እየሄድን ያለነው የሚለውን ጥሩ ስለሚሰጠን ሁለት ነጥብ ላንሳልህና ወደ ሚቀጥለው ብናልፍ ደስ ይለኛል። እነዚህ ሁለት ነገሮች ሁለት ነገር ያረጋግጡላል። አንደኛ እዚህ ሀገር ላይ ጠላት እያልክ ምትደሰኩርበት ቻፕተር ተዘግቷል። ሁለተኛ መንግስታዊ ስርዓትን ማክበር ግዴታ ነው። ሌላው ከፕሪቶሪያ ስምምነት በኋላ የሚነሱ የትኞቹም ተርጓሚዎች የሚጣቀሱት የፕሪቶሪያ ስምምነት ነው። ሁለት ነገር ነው የፕሪቶሪያ ስምምነት ላይ እንደዚህ አይነት ትርምስ ውስጥ የከተተን። አንደኛው አፈጻጸሙ በአንድ ወገን እግር እየተጎተተ ፈተና ሆኖብናል። ሁለተኛው አሁን ድረስ ትጥቅ ያልፈቱት በጣም አደገኛው ግሩፕ ሌላ ፈተና ሆኗል። መልሰን ወደ ፕሪቶሪያ እንመለስ። ይኸውልህ አንድ አንቀጽ ላንሳልህና ወደሚቀጥለው ትሄዳለህ። ፕሪቶሪያ አንቀጽ 10 ላይ ንዑስ አንቀጽ 4 ላይ ምን ያነሳል መሰለ? አከራካሪ የሆኑ ቦታዎችን የምንፈታው በኢፌድሪ ህገ መንግስት መሰረት እንደሆነ ሁለቱም ግሩፖች ፈርመው ነው የመጡት። የኢፌድሪ ህገ መንግስት ደግሞ የማስከበር ይህንን ደግሞ ህገ መንግስታዊ ስርዓቱን የማስቀጠል የፌዴራሉ ስራ ቡነት ነው። እነሱ ነገሮች እንዳሉ ሆነው ብዙ ነገሮች ለምሳሌ የቅርብ ጊዜ የሚዲያ አሉባልታዎቹንም ብናነሳቸው ጥሩ ነው ብዬ ነው። መሰረት እንስጥ ብለን ነው እንጂ ልክ ነህ። መሬት ላይ አለ የለም የሚለው የመንግስት የሚመለከተው አካል ሆኖ ኢትዮጵያ ውስጥ ቀርቶ የሱዳን ተፋላሚ ኃይሎች በኩል በተለይ የፈጥኖ ድራሽ ኃይሉ መሪ የሆኑት ጀነራል ሐምዳን ዳጋሎ ወይም ደግሞ ሄሜቲ የህወሓት ጦር አልቡርሃን ወይም ደግሞ ከሱዳን ወታደሮች ጋር በመሆን እየወጋኝ ነው የሚል ክስ ኦፊሻሊ አቅርበዋል።
የጠቀሱት እሳቸው የህወሓት ጦር ብለው ነው። ልክ ነው። ለዚህ ደግሞ የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ምላሽ ሰጥተዋል፣ አስተባብለዋል። ጦርም ህወሓት ጦር የለውም የሚል ነገርም አምጥተዋል። ምን ልልህ ነው ይሄ የእሳቸው መልስ መስጠት የተከሰሰው ህወሓት ሆኖ የጊዜያዊ አስተዳደሩ ምላሽ መስጠት አለበት እሱ የሚለው ነገር አንድ ብዙዎች ጥያቄ ያነሱበት ጉዳይ ነው። ሁለተኛ ደግሞ ትልልቅ የምንላቸው የጊዜያዊ አስተዳደሩ ባለስልጣናት አንደኛ ትግራይ እየተባለ ነው። ኢትዮጵያ ውስጥ የትግራይ ክልላዊ መንግስት እንዳለ ይታወቃል። የአማራ ብሔራዊ ክልላዊ መንግስት እንዳለ፣ የኦሮሚያ ብሔራዊ ክልላዊ መንግስት እየተባለ ነው የሚገለጹት። ህገ መንግስቱም ላይ የተጠቀሱት እንደዛ ነው። ከጦርነቱ በፊትም ሆነ ከዚህ ስምምነት መፈረም በኋላ ግን የትግራይ ክልል ውስጥ ያሉ ሚዲያዎችን በምትመለከትበት ሰዓት ትግራይ እየተባለ ልክ ትግራይን እንደ ሀገር አድርጎ የማቅረብ ስራዎች በስፋት እየታዩ ነው። አንድ ሁለተኛ በህገ መንግስቱ መሰረት የኢፌዴሪ ሰንደቅ ዓላማ የኢትዮጵያን የሚወክለው በሁሉም የኢትዮጵያ አካባቢዎች መውለብለብ እንዳለበት ይገለጻል። ብዙ ኢቨንቶች ላይ በአንድ አጋጣሚ የአድዋ ድል 128ኛው በሚከበርበት ጊዜ ባለፈው ጊዜ ህዝቡ የኢትዮጵያን ሰንደቅ ዓላማ ይዞ ሲወጣ ከታየበት አጋጣሚ ውጪ የመንግስት ባለስልጣናት እንደዚህ እሱን ሲያደርጉ አይታይም እና ይሄ ሁሉ እዛ ውስጥ መታየት የለበትም ወይ? አንድ ሁለተኛ የፕሪቶሪያ ስምምነት የመጀመሪያው አንቀጽ ላይ ከሚገኙት ነገሮች አንዱ ይሄ ግጭት ቀስቃሽ ከሆኑ ፕሮፓጋንዳዎች መውጣት ነው። እዛ ላይ አሁንም የትግራይ ጦር እየተባለ አሁንም የጠላት የሚል አይነት ፍረጃዎች እያሉ አሁንም የሆነን ህዝብ የሆነን አካል በጠላትነት እየተፈረጀ የሚካሄድበት አካሄድ ያስኬዳሉ ወይ? የውጭ ግንኙነት የምናምን ስልጣን እዛም ስምምነት ላይ ተቀምጧል። አሁን የህወሓት ጦር ወጋኝ ብሎ የአልቡርሃን ወይም ደግሞ የሄሜቲ መግለጫ ሲያወጡ በዛ ጉዳይ ላይ ምላሽ ሊሰጥ የሚገባው የኢትዮጵያ መንግስት በውጭ ጉዳይ ሚኒስትር አማካኝነት ነውና አሁንስ እንዲህ አይነት ነገሮች ጭምር ጉዳዩን እየጣሱት አልሄዱም ወይ ልልህ ነው። የፕሪቶሪያ ስምምነት ሁለት ማዕዘን ነው ያለው ወይ ደግሞ በሁለት ማዕዘን ነው የቆመው። አንደኛው ግጭት በቋሚነት ማቆም የመጀመሪያው ትልቁ ማዕዘን ነው። ሁለተኛው ትጥቅ መፍታት ሁለተኛው ማዕዘን። እነዚህ ሁለት ነገሮች የፕሪቶሪያን ስምምነት በነፍስ አቆመውታል። እነዚህን ሁለቱን መጣስ አይቻልም። ባይዞይ መሰረት ናቸው፣ ወሳኝ ናቸው። ሁለተኛ የጊዜያዊ አስተዳደሩ ስልጣን የሚመነጨው ባይዞይ ከፕሪቶሪያ ስምምነት። ትክክል። የፕሪቶሪያ ስምምነት ማለት የጊዜ አስተዳደሩ ውጤት የሚባለው ጉዳይ የፕሪቶሪያ ስምምነት የፈጠረህን አካል ልትከደው አትችልም። ሁለተኛ አንዳንድ ጉዳዮች ስትሰጥ ትዊተር ላይ፣ ፌስቡክ ላይ፣ ሶሻል ሚዲያ ላይ ስትሰጥ አንተን የሰጠኸው ወይስ ጊዜ አስተዳደሩ ነው የሰጠው? እንዴት እንለየው? ሁለተኛ ይሄ ጊዜያዊ አስተዳደር ነው። የት ምን እንደሚሰጥ መታወቅ አለበት። ምን አይነት ኮንፊውዥን ሊፈጠር እንደሚችል መረዳት ቀላል ይመስለኛል። የፖለቲካል ኢንስትሩመንት አለማድረግ ያግዛል። ይኸውልህ እዛ አካባቢ ያለ በጣም ባልተገባ ሁኔታ ሰላሙን፣ ደህንነቱን በጣም ለመበጥበጥ የሚሞክር በጣም ብዙ ግሩፕ ኮመን ሚስቴክስ ብዬ የማስባቸው ቃሎች አሉ። አንደኛው ግዛታችን ተወረረ። ዜር ኢዝ ኖ ግዛት፣ ያስተዳደሩ ወሰን። ሁለተኛ ሀገር እያልክ እንዴት ትሄዳለህ? ሶስተኛ በፌዴሬሽን ውስጥ ባለን ድርሻ መሰረት እንዲህ የሚባል ነገር የለም። ኢትዮጵያን የመሰረቷት የሆኑ ድርሻ ያላቸው ክልሎች መተው አይደለም። ህዝቦች ወደው ፈቅደው ተስማምተው የመሰረቷት ፌዴሬሽን ነች። ድርሻ ይዘው የሆነ ነገር ይዘው መተው የመሰረቱት አሜሪካ ነች። አሜሪካ እንኳን አገር ይዘው መተው ድርሻቸው አዋተው አልቲሜትሊ አሜሪካ የሚባል አንድ ግዙፍ ሀገር ነው። እኛ ግን የታሪክ ይዘት መጋባቱ፣ መዋለዱ፣ አብሮነቱ የሰራን እንጂ እንደሌላው አገር ነው ብለን የሆነን አይደለም። እነዚህ ቃሎች ሞር ኦፍ ፖለቲካል ተርሞች ናቸው። ፖለቲካል ተርም ይሆንና ነገሩን ያጦዘዋል። ይኸውልህ ነገሩን ወደፊት ወደኋላ እያልን የምናነሳው በጣም ጥሩ ነው ብዬ ስለማስብ ነው። ሁል ጊዜ ሁለት ማዕዘኖች ግጭት ማቆም፣ የትጥቅ ማስፈታት የሚባሉ ጉዳዮች በጣም ሲሪየስ ናቸው ብዬ ስለማመን ነው። ይኸውልህ ፕሪቶሪያ ስምምነት ላይ በጣም ሲሪየስ ሊፈርመን የመጣ ነው። እነዚህ ማዕቀፍ ፍሬምወርክ ነው፣ ኮምፕሬሄንሲቭ ፒስ አግሪመንት ነው። ከዛ በኋላ ኬንያ ሄደን የሲኒየር ጦር ጀነራሎች የፈረሙት ደግሞ የሚቀዳው ከዛ ማስፈጸሚያው ማለት ነው። ማስፈጸሚያው ከዛ በኋላ የሚመጣ እንጂ እናት ስምምነቱ የፕሪቶሪያ ለዚህ ነው እሱን በደንብ መታሰብ አለበት ብዬ ስለማመን ነው።
በጣም አከራካሪ ብዙ ግጭት የሚፈጥር ወደ ሰላም እጦት የሚገፋ የደህንነት ስጋት ከሚፈጥሩ ጉዳዮች አንደኛውና በጣም ወሳኙ ብዬ የማምነው የፕሪቶሪያ ስምምነት ላይ የተቀመጡትን ነገሮች በስርዓቱ አለመተግበር ነው። አንድ አንቀጽ ለማንሳት ፈልጌ ነው ይህን ማነሳለን። እዚሁ አንቀጽ ላይ አንዳንዱን አንቀጽ ለተመልካቾቻችን የምናነሳው ሄደው ቢያነቡት ጥሩ ነው። ምን እንደተፈረመ ምን እንደተባለ ማንሳት ምን ላይ እንደነበረን ምን ላይ እንዳለን ስለሚናገር ነው። አንቀጽ 3 ላይ ንዑስ አንቀጽ 2 ላይ ሲሪየስሊ የሚያነሳው ነገር ልንገር። የትኛውም አይነት ቋሚ ግጭት የምታቆመው በስርዓት እንደሆነ ይታወቃል፣ ግን ማድረግ የሌለብህ ብሎ ይዘረዝራል። አንደኛው በግልጽም በስውርም ቫዮለንት መሆን አይቻልም። ሁለተኛው የሳቦታጅ መስራት አትችልም። ሶስተኛው መንግስት ላይ የሚደረግ የትኛውም ጥቃት አይፈቅድልህም። አራተኛው ሌላ አጎራባች ቦታና አጎራባች አካላት መበጥበጥ አትችልም። ፈርመህ ነው የመጣው። ከዚህ ውጪ መንቀሳቀስ ይሄንን ሐሳብ ትላንትና አንድ ጽሁፍ ሳነብ ነበር ዩሮ ኤዥያን ሪቪው ላይ የወጣ እና ሌላ ዙር ጦርነት በሰሜን ኢትዮጵያ ሊመጣ ነው የሚል በጣም ረጅም ጽሁፍ ነውና እዛ ላይ አንድ አሁን ያልከውን ነገር የሚያጠናክር ሐሳብ ነበረ። የፕሪቶሪያው ስምምነት ዋነኛ ፒላሮች የህወሓት ትጥቅ መፍታት፣ ከዛ በኋላ ጦር ከመያዝ ጦር ከማሰልጠን መቆጠብ፣ ከዛ በተጨማሪ ደግሞ የታጣቂዎችን በሌላ አካባቢ ታጣቂዎችን ከመደገፍና የፕሮፓጋንዳ ስራዎችን ከመስራት መታቀብ እንዳለበት ቢጠቁምም ከራሴ ምንጮች አገኟቸው ብሎ ይሄ ድረገጽ ባወጣው ህወሓት ከአንዳንዶቹ ከላይ ከተዘረዘሩት እንግዲህ ትጥቅ ከመፍታት ጋር በተገናኘ ከባድ መሳሪያዎችን ትጥቅ ፈቶ የአፍሪካ ህብረት የቬሪፊኬሽን ቡድን ሪፖርት አድርጓል። ከዛ በተጨማሪ ግን ብዙ ትጥቆችን አልፈታም የሚል ነገር ይሄ ጽሁፍ ይጠቁማል። ከሌሎች አካባቢዎች ካሉ ግጭቶች ጀርባም አለ የሚል እኛ ያላረጋገጥ ነው። ይሄ ጽሁፍ ግን ይዞት የወጣው ሐሳብ አለ። ነገር ግን ሰላም የምንፈልግ ከሆነ ወደ ሰላም መሄድ አለብን የሚለው ነገር መሰረታችን ከሆነ ከነዚህ ነገሮች መወጣት አለበት የሚለውን ሐሳብ ልጨምርልህ። ቀላል ነገር አይደለም። ይኸውልህ ፈርመን የመጣናቸው ጉዳዮችን ማክበር ሁለቱም ወገን ፕሪቶሪያ ሄደን አደራዳሪ ተመድቦ የአፍሪካ ህብረት መርቶት ፈርመን የመጣ ነው። አልቲሜትሊ ሲጨመቅ ህገ መንግስቱን አክብሩ ነው። ህገ መንግስታዊ ስርዓት ደግሞ የማስከበር ኃላፊነትም የማስፈጸም ኃላፊነትም ያለው ፌደራል መንግስት። ይሄን በጣም ብዥታ ሊፈጠር አይገባም። ሁለተኛ ራስን ነጥሎ ማየት አይቻልም። ናው ኢንቴግሬትድ ነን። አንዳንዱን ነገር ኮንፊውዥን መስጠት ስለማያስፈልግ ነው። ከዛ በኋላ የተካሄደው ወደ ኬንያ ነው። ጦር ማስፈታት ምንድን ነው? እንዴት ይሆን? እሱም ለብዙ ትርጉም መጋለጥ እንደገጠመው በተደጋጋሚ ይነሳ። ነገር ግን በፍጹም አልስማማው። እዛም ላይ ሰነድ ፕሮዲውስ ተደርጓል። እንደ ፕሪቶሪያውም እንደ ኬንያውም እንደዛ ጊዜ የወጡት ፖሊሶች ግልጽ ሰነድ አይቻልም። ይኸውልህ ዲዲአር የሚባለው ጉዳይ ለትርጉም መዛባት የማይጋለጥባቸው ወሳኙን ነገር ላንሳል። አንደኛው ፈርመው ሲመጡ ጀነራሎቹ በቀን ተገድቧል። በአንድ ወር በምን ቀን በምን ፍሬምወርክ እንደሚሰራ ተገድቧል። ሰዓት ሁሉ አልቀረ። ዴፊኒትሊ የመሳሪያ አይነት ይዘረዝራል። ምን አይነት መሳሪያ ምን አይነት ነገር ይዘረዝራል። በየትኛው ሰዓት በየትኛው ጊዜ ቦታ ሁኔታ ይዘረዝራል። ከዚህ በላይ ግልጽ ነገር የለም። ይሄን ማክበር ነው የሚያስፈልገው። ይኸውልህ አሁን ኮንፊውዥን ውስጥ መገባት የለበትም። እዛ ፈርመህ ተስማምተህ አጽድቀ የመጣውን ነገር እዚህ ምን ገጠመህ ወደ ኋላ ደግሞ ሊሄድ ብሎ ምን ገጠመህ ነው ፖይንቱ። ጥያቄው ምንም የተለየ ነገር የለም። ይሄንን ስንል ግን ምናልባት ተመልካቾች እንዲገነዘቡ የምንፈልገው ሌላ ነገር እየተፈጠረ ነው ወይም ደግሞ ስምምነት ተጣሰ የሚል ነገር ውስጥ የገባን ነው ማለትም አይደለም። አንድ እዚህ ጋር መነሳት ያለበት ግን እንዴት ወደ ፕሪቶሪያ ሄድን ነው። ፕሪቶሪያ ለመሄድ ረጅም ዓመታት የፈጀ ጉዞ ያለ ይመስለኛል። ማስታወስ ካስፈለገ በ1983 ወደ ስልጣን የመጣው ኃይልን ህዝብ ይከተላቸው በነበሩ ፖሊሲዎች ከዛም በፊት በነበሩት ብቻ በብዙ ነገሮች ተቃውሞን ያሰማ ነበረ። በምርጫም የስርዓት ለውጥ ለማምጣት ብዙ ሙከራዎች ተደርገዋል። በ92 በ97 የምናስታውሳቸው ናቸው። በተለይ ከ97 በኋላ ደግሞ የነበረው ነገሮች እየጠበቡ መምጣት፣ አፋኝ ህጎች እየተበራከቱ መሄድ ምናምን ብዙ ሰዎች ለውጥ ይመጣል የሚለው ነገር ተስፋ እንዲቆርጡ ሆኖ ወደ ትጥቅ ትግል ሁሉ የገቡበት ሁኔታዎች እንደነበሩ ይታወቃል።
በኋላ ላይ በኦሮሚያ ክልል ጀምሮ በኋላ ብዙ ክልሎችን ያዳረሰውና በኢህአዴግ ውስጥም የነበሩ ለውጥ ፈላጊ ቡድኖች ደግፈውት በ2010 ለውጥ እንደመጣ ጠቅላይ ሚኒስትር አብይም ወደ ስልጣን እንደመጡ ይታወቃል። ወደ ስልጣን ከመጡ በኋላ ብዙ የህዝብ ፍላጎቶችን ማስተካከል በጀመሩበት ሰዓት ብዙ ነገሮችን ይቅርታ ተጠይቆ ሀገር በአዲስ መልክ በፍቅር ተደምረን የሚለው ነገር ሲመጣ የተወሰነ ቡድን ከዚህ ውስጥ ወጥቶ በማይሆኑ መንገዶችን መሄድ እንደጀመረ ይታወቃል። ሲሰሩ የነበሩ የፕሮፓጋንዳ ዘመቻዎችን የምናስታውሳቸው ናቸው። እንግዲህ አኮረፍኩ ወይም ደግሞ ተገፋሁ በሚል የሄደውም ኃይል ህገወጥ ተግባሮች ውስጥ ሲገባ ነበረ። ከኔ በላይ ማን አለብኝነት የሚለው ነገር ውስጥ ሲገባ ነበረ። ባህላዊ ጨዋታዊ ነው ሲባል ሁሉ ቆይቶ በሀገር ሽማግሌዎች ተለምኖ በዲፕሎማቶች ተለምኖ ብዙ የሰላም ጥረቶች ከተደረጉ በኋላ ነው እንግዲህ የጥቅምት 24ቱ ሁኔታ የሚመጣው። የጥቅምት 24 ሁኔታ ከመጣ በኋላ እንግዲህ እናስታውሳለን በ15 ቀን ነው የኢትዮጵያ መከላከያ ሰራዊት ወደ መቀሌ መግባት የቻለው። ከዛ በኋላም ብዙ እርዳታዎች፣ ድጋፎች ሲደረጉ ከቆዩ በኋላም ለአርሶ አደሩም የእርሻ ሁኔታ ምቹ እንዲሁም በሚል የኢትዮጵያ መከላከያ ሰራዊት ሲወጣ እሱን ተከትሎ እስከ ደብረ ብርሃን ከዛም የመጣበት ሁኔታዎች ነበሩ። መንግስት የሰብአዊነት ተኩስ አቁም ባለበት ሰዓት ማለት ነው። በዛ ወቅትም የኢትዮጵያ መከላከያ ሰራዊት የኃይል የበላይነቱን እንግዲህ መቀሌንም የመቆጣጠር ብቃት በነበረበት ሰዓት ነው ለሰላም እድል ለንግግር እድል መስጠት የሚለውን ነገር መነሻ አድርጎ የፕሪቶሪያ ስምምነት የመጣው ማለት ነው። የፕሪቶሪያ ስምምነት ብዙ ትርፎችን አምጥቷል። እንደ ክልል ለትግራይ ትልቅ ትርፍ አምጥቷል። ለአማራ ክልል ትልቅ ትርፍ አምጥቷል። ለአፋር ክልል ትልቅ ትርፍ አምጥቷል። ለሀገሩም ደግሞ ለኢትዮጵያም ትልቅ ነገር አምጥቷል። የትግራይ ህዝብ በብዙ ስቃዮች ውስጥ ነው የነበረው። ይሄ ስምምነት ከተፈረመ በኋላ ግን የምናስታውሰው ነው። በተለይ በፌዴራል መንግስት በኩል የመሰረታዊ አቅርቦቶች፣ የባንክ፣ የስልክ ምናምን የምንላቸውን ጨምሮ የሰብአዊ ድጋፎች ከዛ በኋላም ትምህርት ምናምን እንዲጀመር ከጤና ተቋማት መመለስ ጋር በተገናኘም ብዙ ነገሮች እንደነበሩ ይታወሳል። ጦርነቱ ሁልጊዜም አውዳሚ ነው። በዚህ ጦርነት ያልተጎዳ ያልቆሰለ ኢትዮጵያዊ የለም። ትግራይም ብዙ እናቶች አልቅሰዋል። በሌሎች አካባቢዎችም ብዙ እናቶች አልቅሰዋል። ብዙ ወጣቶችንም በዚህ ጦርነት አላስፈላጊ በሆነ ጦርነት አጥተናል። የታሪክ አጋጣሚ ሆኖ ግን እንግዲህ በኦሉሴጉን ኦባሳንጆም የኬንያውን ፕሬዚዳንት ባሉበት ነው ይሄ ስምምነት የፕሪቶሪያው ስምምነት የተፈረመው። እንዳልከው ወደ 15 የሚሆኑ አንቀጾች ያሉት የፕሪቶሪያው ስምምነት ጠቅለል ተደርጎ ሲታይ ግን ከግጭት ቀስቃሽ ከሆኑ ተግባሮች፣ ከግጭት ቀስቃሽ ከሆኑ የፕሮፓጋንዳ ስራዎች መውጣት፣ የኢትዮጵያን ሀገራዊ አንድነትና ሉዓላዊነት መቀበል የሚሉት ትልልቅ ሀሳቦችን በውስጡ ይዟል። አሁን ግን እሱንስ እናያለን ነው የሚለውም ነገር መነሳት አለ። ትንሽ ብናነሳው ደስ የሚለን ሁሉ ጊዜ እዚህ ሀገር ውስጥ ግጭት ሳይነሳ ኖሮ አያውቅም። ግጭቶቹ ግን እንደየአካባቢያቸው ባህል፣ ወግ፣ ስርዓት ሲፈቱ ነው ያሉት። ሁለተኛ ብቸኛ ግጭትም አልነበረም። ሁሉ ጊዜ ግጭት ይኖራል አንድ ሀገር ላይ፣ የትም ሀገር ላይ ሊኖር ይችላል። ዋናው ጉዳይ ግን ግጭት አድጎ ጦርነት አድጎ አገር እንዳያተራምስ ምን እናርግ? በጣም ቀላል ነገር ግጭት ሳይሆን የሀሳብ ልዩነት ነው የሚኖረው። የሀሳብ ልዩነት ወደ ግጭት የሚፈታው በንግግር እንጂ መሳሪያ የምታነሳበት አልነበረም። ግን በኢትዮጵያ ሂስትሪ እንደሱ ነው ያለው። ገብቶኛል። ይሄ የሚካድ አይደለም። ይሄንን ግጭት እንዴት ሃንድል እናርገው? እንዴት ይስተናገድ ነው በጣም ፋውንዴሽናል ጥያቄ ብዬ የማምነው። ብዙ ጥያቄዎች ሊኖሩ ስለሚችሉ እኛ በጣም የረጅም ጊዜ ታሪክ አለን በግጭትም በሰላምም። ስኬል አፕ የምናደርገው የሰላሙ መንገድ በጣም እንፈልገዋለን። ለምን መሰለሱን የምናነሳው ሁሉ ጊዜ ቅደም ተከተል የሚባሉ ጉዳዮች በጣም ወሳኝ ይመስሉኛል። ግጭት ከተነሳ በኋላ ሰላም ብቻ አይደለም የሚያደፈርሰው። ዝም ካልከው፣ ስርዓት ካላስያዝከውና ወደ ኖርማል ካልመለስከው የደህንነት ስጋት ይሆናል። ከግጭት ከዛ ወደ ሰላም እጦት፣ ከዛ ያድግና የደህንነት ስጋት ይሆናል። ይሄ ሰንሰለት የዓለም የግጭቶች አዙሪት ነው። የቱ ጋር እናቁመው? ገና ግጭቱ ሲነሳ ሰላሙ ሲደፈርስ ለንግግር ለውይይት በጣም ያስፈልጋል ብለን ስለምናስብ የዚህ ሁሉ አልቲሜት ግቡ ደህንነት ለዚህ ሀገር ይገባዋል። ይህን ደግሞ ለማድረግ ኢንስቲትዩሽን መስርተናል። ኢንስቲትዩሽኑ ናሽናል ዲያሎግ ይባላል። ኢንስቲትዩሽኑ ትራንዚሽናል ጀስቲስ ይባላል። እነዚህ ጉዳዮች ቀስ እያሉ ግጭቶች ስርዓት ይዘው በቋሚነት ምንም አይነት ህመም ሳይፈጠር እንዲሄድ ነው የሚያስፈልገው። ይህንን ትሬንድ
ሀገሩ መልመድ አለበት። ሁሉ ጊዜ ሶስት ነገሮች ብዙ ያከራከራሉ ተብሎ ይታሰባል። በእርግጥ ከፕሪቶሪያው ስምምነት አንደኛው እስካሁን ድረስ ለትርጉም የሚያጋልጡ አንዳንድ ክርክሮች የሚያመጡ አንዳንድ መገናኛ ብዙሃን ላይ የፈለጉትን እንዲያወሩ የሚፈቅድላቸው ቀዳዳ ብዬ የማስበው ፕሪቶሪያው ስምምነት መልቲ ታስክድ ነው። ሶስት ነገር አለው። በህግ የሚፈታበት መንገድ አለው። በሚሊተሪ በዲዲአር ጨምሮ የሚፈታበት ዊንግ አለው። በፖለቲካል ደግሞ መንገድ የሚፈታበት መንገድ አለው። ኦልዌይስ ለትርጉም የሚጋለጠው ኦልዌይስ የፖለቲካል አናሊሲስ ለመስጠት የሚሞከረው የፖለቲካ ውይይቱን ባልተገባ መንገድ ነው አንድን ለማድረግ የምንሞክረው። እሱ ወደ ሚሊተሪው ይመጣል፣ እሱ ወደ ህጉ ይመጣል። ያኔ እጅና እግር ያሳጣል። አዎ፣ ግን ለምሳሌ የዛ የፕሪቶሪያው ስምምነት ላይ የትምምን መፍጠሪያ መንገዶች ወይም ደግሞ በሁለቱ ተፈራራሚዎች በኩል ትምምን እንዲፈጠር ምን መደረግ አለበት በሚለው ቦታ ላይ የተጠቀሱ ሀሳቦች አሉ። ለምሳሌ የፌዴራል መንግስቱ የቲፒኤልኤፍ ኃይሎችን ለኦፕሬሽን ከማድረግ እንዲቆጠብ ያሳስባል። እሱ ኦፕሬሽን ሲደረግ አይተናናቅም ከስምምነቱ በኋላ። ሁለተኛው በክልሉ መሰረታዊ ፍላጎቶች ወይም አቅርቦቶች መመለስ አለባቸው የሚል ለፌዴራል መንግስቱ ማድረግ አለበት ተብሎ የተጠቀሳለ። እነዚህ እንግዲህ ከሞላ ጎደል ብዙዎች ተደርጓል ብለን እናስታውሳለን። የህወሓትን ከሽብርተኝነት ማንሳትም ሌላኛው የፌዴራል መንግስት እንዲያደርግ ግዴታ ውስጥ የገባባቸው ነገሮች ናቸው። እሱም እንደተደረገ እናውቃለን። በሶስተኛ ደረጃ ደግሞ በአራተኛ ደረጃ ያልተገደበ የሰብአዊ ድጋፍ እንዲቀርብ በሚል የተደረጉ ነገሮች አሉ። እነሱ የፌዴራል መንግስቱ ሊያደርጋቸው የሚገቡ ናቸው። በህወሓት በኩል አንደኛው የፌዴራል መንግስቱ ማክበር በመጀመሪያ ደረጃ የተቀመጠ ነገር ነው። ማክበር እንዴት ይገለጻል? አሁን እሱ እየተደረገ ነው የሚለው ጥያቄ ውስጥ መግባት ያለበት ይመስለኛል። ታጣቂዎችን ከመደገፍ መቆጠብ ሌላኛው ህወሓት እንዲያደርግ የሚገደዳቸው ነገሮች ናቸው። እንግዲህ ይሄንን በአንዳንድ አካባቢዎች በአሉባልታዎችን እናነሳለን ስላለን በተለያየ አጋጣሚ መነሻቸውን መቀሌ ያደረጉ የህገወጥ ጦር መሳሪያ የጫኑ እዚህ ቦታ ታዩ፣ እዚህ ቦታ ተገኙ የሚሉ ሪፖርቶችን ከፖሊስ እንሰማለን፣ ከብሔራዊ መረጃ ደህንነት እንሰማለን። ይሄ እንግዲህ በግለሰቦች ደረጃ ሊሆን ይችላል አናቅም፣ ግን ከዛ አካባቢ ለሌሎች ታጣቂዎች ሊደርሱ ሲሉ የተያዙ ምንድነው የጦር መሳሪያዎች ሪፖርቶችን በተደጋጋሚ ተመልክተናል። የፌዴራል ስልጣን ማክበር ሌላኛ ነው። የጦር ምልመላ፣ የጦር ስልጠና፣ ጦር ማደራጀት እና ወታደር ማሰልጠን ከዛ መቆጠብ እንዳለበት የፕሪቶሪያው ስምምነት ያዛል። እሱ እየተደረገ ነው ወይ? ሌላ ጥያቄ ነው። የኢትዮጵያን ሉዓላዊነት ማክበር እና ከውጭ ግንኙነት ከውጭ ኃይሎች ጋር ምንም አይነት ግንኙነት እንዳያደርግም ስምምነት ገብቶ ነው የተመጣው። ቅድም እንዳልኩ የኢትዮጵያን ፌዴራል መንግስት ማክበር ማለት ለኔ ከባንዲራ አጠቃቀም ጀምሮ የሚጀምር ነው። የክልል ውስጥ ያሉት ሚዲያዎች ምን ያክል ይህንን ስራ እየሰሩ ነው? የፌዴራል ዜና በፌዴራል መንግስት በኩል የሚሰሩ ሁሉም ክልሎች የአማራን ቴሌቪዥን ብናይ፣ የኦሮሚያ ቴሌቪዥን ብናይ፣ የሐረሪን፣ የድሬዳዋን፣ የሶማሌን ብናይ ፌዴራል መንግስቱ የሚያደርጋቸው የልማት የማህበራዊና የፖለቲካዊ ስራዎችን ሪፖርት ሲያደርጉ ሲዘግቡ እንመለከታለን። ከክልላቸው እስከሚያደርጉት ስራዎች በተጨማሪ ማለት ነው። የትግራይ ሚዲያዎች ላይ ግን እንግዲህ የትግራይ ቴሌቪዥንም ድምፅ ወያኔም ላይ እነዚህ ነገሮች ይታያሉ ወይ? ይሄ ካልተደረገ በፌዴራሉና በክልሉ መካከል ያለውን ነገር መበጠስ አይነት ኢንቴንሽንና ፍላጎት ያለው ሆኖ እመለከታለሁ አንዳንዴና እሱም ነገር አብሮ መታየት ያለበት የትምምን ለመፍጠር ተብለው ፌዴራል መንግስት በአብዛኛዎቹ ግዴታዎችን የተወጣ ቢሆንም በህወሓት በኩል ግን እነዚህ ነገሮች አልተደረጉም። ሌላኛው የስምምነቱ ትልቁ አካል ዲስአርማመንት፣ ዲሞቢላይዜሽን እና ሪኢንቴግሬሽን የሚለው ጉዳይ እንደሆነ ይታወቃል። ይሄ እንግዲህ ሰፊ ፕሮሰስ ነው። ትጥቅ መፍታት ራሱን የቻለ ነገር ነው። ዲሞቢላይዝ መሆን ራሱን የቻለ ነገር ነው። ሪኢንቴግሬሽን ደግሞ ራሱን የቻለ ሂደት ነው። ለዚህ ትልቅ ድጋፍ ይፈልጋል፣ በጀት ያስፈልጋል፣ የራሱን ሂደት የሚያስፈልግም ሁኔታ ያለ ይመስላል። ስምምነቱ ላይ በ30 ቀን ነው ትጥቅ እንዲፈታ የሚጠየቀው። አሁን ግን በግልጽም በስውርም ትጥቅ አንፈታም የሚሉ ነገሮች ሲነገሩ እንሰማለን። ሌሎች ህዝቦች የክልሉ አጎራባች ክልሎች ላይ ስጋት ሊፈጥሩ የሚችሉ ንግግሮች በትልልቅ ባለስልጣናት ጭምር በዚህ ቀን ሄደን ይሄንን አስተዳደር እናፈርሳለን ሲባል ይታያል። ወደ አንዳንድ ክልሎች ደግሞ አሁንም አሉባልታ እውነት ይሁን ውሸት ነው የሚለው ነገር እንዳለ ሆኖ
ታጣቂዎችን ጭምር ወደ አጎራባች ክልሎች የማስገባት አዝማሚያዎች እየታዩ ነውና ይሄ ይጠቅማል ወይ? ይሄ ለዘላቂ ሰላም ያዋጣል ወይ ነው? አሁን ለዘላቂ ሰላም ይጠቅማል አይጠቅምም የሚል ውይይት ውስጥ ያለን አይመስለኝም። ፈርመን የመጣ ነው። የፈረምነውን ነገር አስገዳጅ እንደሆነም ፈርመን የመጣ ነው። ለምንገደድበት ለፈረምንበትና ላመንነው ነገር መታመን ብቻ ነው የሚጠበቀው። እሱ አልሆነም እኮ እያልኩ ነው። እሱን ካልሆነ ይኸውልህ እሱን አሁን በጣም ችግሩን እያመጣ ያለው አጌን ኤንድ አጌን ተመላልሰን የምንሄደው ግጭቱ እንዳይመጣ ሰላም አጥተን የደህንነት ስጋት እንዳይሄድ ዞረን ፕሪቶሪያ ጋር ዛሬ መተን እናንተ የምናወራው እሱን እንዲያከብሩ ውትወታ ለማድረግ ወደ ሰላም የሚመጣው በዛ አይነት መንገድ ነው። አልቲሜትሊ የፕሪቶሪያ ስምምነት አስገዳጅ ነው። አልቲሜትሊ የፕሪቶሪያ ስምምነት ማንም ታጣቂ አይፈቅድልህም። አልቲሜትሊ አንድ መከላከያ ሰራዊት እንዳለ አምነህ ነው የመጣው። ይሄ ሁሉ ሲጠቀለል ባይንዲንግ ነው በቃ ገዢና አስገዳጅ። መሬት ላይ ግን ቅድም እንደነገርኩ በሚዲያዎች ለዚህ ነው ሁለት ሲሪየስ ምክንያቶች አሉ። ዲዲአር እና የማንነትና ወሰን ያለባቸው ጉዳዮች ላይ ነው አከራካሪ እየሆኑ የመጡ። ሁለት ነገር ከእንትኑም ጀምሮ ራሱ ከሰንደቅ ዓላማ አጠቃቀም ጀምሮ ሪፖርት ከማድረግ ጀምሮ ኢትዮጵያ ውስጥ እንደሌለ ራሱ ስትገልጽ የትግራይ ብሔራዊ ክልላዊ መንግስት ተብለህ እየታወቅ በሚዲያ ግን ትግራይ እየተባለ ነው ሲነገር። ልክ ነህ። ለዚህ ነው አሁንም አጌን ኤንድ አጌን ወደ ኋላ መመለስ የፕሪቶሪያ ስምምነት ኮምፕሬሄንሲቭ ፒስ አግሪመንት ነው። ወደ ኮምፕሬሄንሲቭ ፒስ አግሪመንት ተመለሱ ነው። እሱን ካከበርክ አሁን የምትለውን ነገር አንድ በአንድ አልቲሜትሊ ይመለሳል። ይሄንን ግን መመለስ ካልተቻለ ወዳልተገባ ግጭት በጣም ወደ ከፋ ነገር እንዳንሄድ ወደምናውቀው ወዳየን አዲስ ነገር አይደለም። ብዙ እኮ አጣን። ወላጅ ልጆች ቤተሰብ ቶታሊ የማናውቀው የማንገምተው ክሬሙን ሶሳይቲ በላ ነው በጦርነቱ። እንደዚህ አይነት ነገር ብዙ አሁንም መለመድ አለባቸው ተብሎ አይታሰብም። ሁለት ሲሪየስ ነገሮች ነው የሚታዩ። አንደኛው የፕሪቶሪያ ስምምነት በኋላ የሰላምና የሰላም ጉዳዮችን ስናወራ መሰረተ ልማት አጠቃላይ ቅድም የዘረዘርካቸው ነገሮችን ማሟላት ግዴታ ነው። በሱ ጉዳይ ላይ ተስማምተህ የፖለቲካና ከፖለቲካ ጋር የተገናኙ ከሚሊተሪና ከሚሊተሪ ጋር የተገናኙ ጉዳዮችን አልፈጽምም አይባልም። ከስጋው ጾመኛ ነኝ ከመረቁ ስጡኝ ስለማይባል በቃ አፍተር ኦል የፕሪቶሪያን ስምምነት ታከብራለህ። እሱን በጣም መመለስ ያስፈልጋል ተብሎ ስለሚታመን። ሁለተኛው አንዳንዱን ይኸውልህ ህጉ በጣም ሲሪየስ ነው። ህጉ ሲሪየስ የሚያደርገው ለመገናኛ ብዙሃን ጨምሮ ነው። ባህር ማዶ ሁን እዚህም ሁን ምናምን ሁን you have to be responsible። ጊዜ አስተዳደሩ ቅድም እንዳልነው የፕሪቶሪያ ስምምነት ውጤት ነው። እሱን ወደ ጊዜ አስተዳደሩ ማምላት፣ ጊዜ አስተዳደሩ ደግሞ ለፌደራል መንግስት እንደዛ እያለ ነው የሚሄደው። ይሄ መንገድ በጣም ሲሪየስ ይመስለኛል። ሁሉ ጊዜ የቀደም ብለ የዘረዘርካቸውን ነገሮች ሪስፖንሲብል ሆኖ ለመተግበር ካልሞከርክ እግር እየጎተትን እንዴት ይካሄዳል? ለዚህ ነው መግቢያ ላይ ሳነሳ የነበረው የሀገሪቱ የደህንነት ምክር ቤት ሲሪየስሊ እና በጥንቃቄ ያወጣውን ነገር የኢትዮጵያ መገናኛ ብዙሃን የትኛውም በጣም ብዙ ስፍር ቁጥር የሌለው ዩቲዩበር አለ አይደል? ያንድ የእግር ኳስ ውጤትን ከምተነትንበት ያነሰ እንዴት ተተነትነው? አጠቃላይ ፍሬምወርክ ነው የደህንነቱ ምክር ቤት ያወጣል። እሱን በደንብ መታሰብ አለበት። የነሱ ተጠያቂነት እንዳለ ሆኖ እኔ ግን መነጋገር ያለብን በሁለቱ የፈረሙት አካላት መካከል ነው። የፌደራል መንግስቱ የገባቸውን ግዴታዎች በሙሉ ፈጽሟቸዋል። በዛኛው ወገን በኩል ያልተፈጸሙ ነገሮች አሉ። እነሱ ነገሮች ወዳልተገባ ነገሮች እንዳይገባ ውትወታ ነው የምናደርገው። ገብቶኛል። አሁን አንደኛ እነዚህ ነገሮች አሉ። ከዚህ በተጨማሪ ደግሞ ራሱ ስምምነቱን በሌላ መንገድ አድርጎ ሲተረጎምም ይታያል። አንዳንድ አካባቢዎች ለምሳሌ በድንበር የፌደራል ድንበሮች አሉ። ኢትዮጵያ ከሌላ ሀገር ጋር የምትዋሰንባቸው ድንበሮችን የሚጠብቀው የሀገር መከላከያ ሰራዊት እንደሆነ ይታወቃል። አከራካሪ የሆኑ ቦታዎች ላይ ያለው ጉዳይ ደግሞ የሚፈታው ቅድም አንተም እንደጠቀስከው በህገ መንግስታዊ በሆነ ጉዳይ መንገድ እንደሆነ ተነግሯል። ይሄንን ሀሳብ በሌላ መልኩ ሲገለጽ ግን በቃ በህገ መንግስቱ ይሄንን ቦታ ያንን ቦታ ለኛ ስለሚሰጠን እስከዚህ ጊዜ ድረስ ለቃችሁ ውጡ አይነት ሚል አንድ ክሊር ነገር ላድርግልህ። ያው የፕሪቶሪያ ስምምነት የእንትን አካባቢ ለከሌ ነው አላለም። ያለው ብቸኛው ነገር በህገ መንግስት ፍቱት። እንኳን እሱ ህገ መንግስቱን ቦታን አይደለም በህገ መንግስቱ ፍቱት ነው ያለው። ህገ መንግስቱን እና የህገ መንግስታዊ ስርዓቱን ደግሞ ማስከበርና ረን ማድረግ ደግሞ ኃላፊነት ያለበት
ፌደራል መንግስት ህገ መንግስቱ ላይ ደግሞ ይሄኛው አካባቢ የዚህ ነው የዛ ነው የሚል ነገርም የለም። በምንድን ነው የሚሆነው? እንደተቀመጠው በንግግር በውይይት ከዛ በኋላ ደግሞ የአካባቢው ሰው በተቀመጠው አቅጣጫ መሰረት የሪፈረንደም አድርጎ ነው የአካባቢ እዚህ ነው የሚለው ነገር የሚወሰነው። ዛስ ዋይ ዘፍጥረት ላይ መለስኩ የደህንነት ምክር ቤት አንደኛው በጣም አጽንኦት ሰጥቶ ያስቀመጠው እሱ ነው። የፕሪቶሪያ ስምምነት በአወዛጋቢ በሚባሉ ጉዳዮች ላይ ምንም አይነት እንትን ካልሰጠን ወደ ህገ መንግስቱ ተመለሱ ካለ ህገ መንግስት ደግሞ የማስከበር ኃላፊነት ያለበት ፌደራል መንግስቱ ከሆነ ፌደራል መንግስቱ ያቀረበው ኦፕሽን ኖሮ ሌላ አማራጭ ኦፕሽን አቅርቡ ተብለ በር ተከፍቶልህ ወደ አልተፈለገ ትርምስ ውስጥ መገባት ትክክል አይደለም። ይሄን ሁሉ ውትወታ የምናደርገው ሰላም አልቲሜትሊ የዚህ ሀገር መውጫ መንገድ ስለሆነ ግጭት የትም አያደርሰንም። ግጭት አልቲሜትሊ የደህንነት ስጋት ነው የሚሆንብን። አይተነዋል በተደጋጋሚ ይውል የራስህን የምታስተዳድረውን ስልጣን የተሰጠህን ነገር በስርዓቱ ኦፕሬት ለማድረግ ሞክር። ሁለተኛ ካልቻልክ ሪፖርት ማድረግ ጥሩ ነው አለው እኮ ባይዞ የፕሪቶሪያ ስምምነት ሜካኒዝም አለው እያንዳንዱን ነገር የፖለቲካ ባህልስ መለውጥ ያስፈልገንም ወይ? ልክ እንደ ስልሳዎቹ ጊዜ እንደነበረው ቆይ ይሄኛው ላድርግና ከኋላው የተስማማው መስዬ እንደዚህ ላድርግ አይነት ትላንትም የነበረ ሀገርን ለውድቀት የዳረገ ስርዓትንም ለኪሳራ የዳረገ ሀገርንም ማህበረሰብንም ለኪሳራ የዳረገ የሴራና የምንም ኮንስፓይረሲ ውስጥ ኤግዛክትሊ እሱን ላነሳልህ ነበር። በዚህ ሀገር በተደጋጋሚ ከሚከሰቱት የኢትዮጵያ ፖለቲካል ኢኮኖሚ ግጭት ፕሪቶሪያ ስምምነት ላይ የተከሰተው የትርጉም መፋለስ በሰነዱ አይደለም በመንግስት አይደለም ባልተገቡ ሰዎች የትርጉም ማፋለስ ለማምጣት የሚሞክሩት ይሄ ሁሉ ትርምስ ይዘን የመጣ ነው ያልተገባ የፖለቲካል ፓተርን ነው። ለምን መሰለ? ሶስት ሲሪየስ ስህተቶች ስላሉት። አንደኛ የተዛባ አረዳድ ነው ብዙ ጊዜ ይዘን የምንሄደው። ሁለተኛ የተዛባ የመረጃ ፍሰት ነው ይዘን የምንሄደው። ሶስተኛ የተዛባ አረዳድና የተዛባ መረጃ በጣም የተዛባ አረዳድ ነው ሆን ተብሎ ለምሳሌ ህገ መንግስቱ ይሄን ቦታ ለኛ ይሰጠናል ብሎ ህዝብን በሚዲያ ጭምር ሲነገር ስታይ ካለማወቅ አይደለም ሆን ብሎ ህዝብን ወዳልተገባ የሚመረተው ከዛ ነው። የተዛባው አረዳድ ወደ ተዛባው መረጃ ይሄዳል። የተዛባው መረጃ ተያይዞ ወደ አላስፈላጊ ሴራ ትንተና ውስጥ ይገባል። ይሄንን ነገር ፖለቲካል ኢንስትሩመንት ይሆናል አንዳንድ ጊዜ ደግሞ በጣም በየዋህነት ይሄዳል። ሁለቱም የኢትዮጵያ የፖለቲካል ጉዞ ኢንክሉዲንግ አሁን የምናያቸው ግጭቶች ትልቅ በሽታ ናቸው። ይሄንን ሚስ ማድረግ ያለብን አይመስለኝም። ይኸውልህ እስጢፋኖስ ዘመኑ የመረጃ ሉዓላዊነት የሚጠበቅበት ዘመን ነው። ዘመኑ ሪስፖንሲብል ሆነ ስራ የምትሰራበት ዘመን ነው። ትግራይ ክልልም ኦሮሚያ ክልልም አማራ ክልልም ያሉት ግጭቶች ፋውንዴሽናሊ ወደ ሰላም የምንመጣበትን ቅደም ተከተል መንገድ ተቀምጧል። ሁለተኛ ይሄ ነገር አድጎ ለሀገሩ ብሔራዊ ስጋት እንዳይሆን ሁሉም ሰው ሪስፖንሲብል ይሆን። እንደው ፕሪቶሪያውን መለስ ብለን 1 ዓመት ከ6 ወር ስለሞላው 2 ዓመት በብዙ መከራው ስላለፈን፣ ሶስተኛ እንደው ሌሰን የሚሰጠን የቅርብ ትዝታችን እሱ ስለሆነ ከሱን መዝና ለሀገሩ የሚተርፍ በጣም ብዙ ሌሰን ስላለን እውነት ነው። ይሄ እንግዲህ ይህንን የምንልበት ምክንያት ምንድነው? የተለያዩ መገናኛ ብዙሃን ላይ እንዲህ አይነት ነገሮች እየተነገሩ ነው። ግጭት የሚለው ነገር እኛ ለዓለም የግጭትን አስከፊነትና ጎጂነት የምናስተምር ህዝቦች እንጂ ስለሌላ ግጭትና ስለሌላ ዙር ጦርነት ልናስብ የሚገባን ህዝቦች አይደለም። የፕሪቶሪያ ስምምነት በዋናነት ትግራይ ውስጥ የጥይት ድምጽ አስቀርቷል። ይሄም እንግዲህ አይተናል ብዙ እናቶች ሲያነቡ። ይሄ ተመሳሳይ ሁኔታ አማራ ክልል ውስጥ ነበረ፣ አፋር ውስጥም ነበረ፣ ኦሮሚያ ክልል፣ ሌሎች ቦታዎች ላይ እናቶች ሲያነቡ የነበረበት ሁኔታዎች ነበሩ። ይሄ እንግዲህ ከዛ በፊት ታው ሲባል የነበረውን በሽምግልና በመናም ሲሞከሩ የነበሩት ነገሮችን ትተን ማለት ነው። አሁንም ለኢትዮጵያም ለሁሉም ኢንክሉዲንግ ለምስራቅ አፍሪካ የሚጠቅመው መነጋገር መወያየት ነው። የፕሪቶሪያው ሰላም ስምምነት ደግሞ ከነ እንትኖቹ መከበር ነው ያለበት። እንደ ኢትዮጵያዊ ነው ቆመን ልናስብ እንኳን አሁን ካለን ነገር ባልተገባ መንገድ እንዳልኩ ለኔ የሰንደቅ ዓላማ አጠቃቀም ትልቅ ነገር ነው ብዬ ነው የማስበው። ሚዲያን የምትመራበት መንገድ ትልቁ ነገር ነው ብዬ ነው የማስበው። ትግራይ የኢትዮጵያ ግዛት አካል ነው። የትግራይ ህዝብም እንግዲህ የኢትዮጵያ ሞተር ነው ተብሎ ብዙ ጊዜ ሲገለጽ የነበረ ነው። ትላንትም ዛሬም ነገም ኢትዮጵያዊነቱን የሚፈልግ ህዝብ እንደሆነ አይተናል። በአድዋም በተለያዩ አጋጣሚዎች ከዚህ ከግጭቱ በፊትም
ባለፈው ከትግራይ ክልል የተወጣጡ የህብረተሰብ ክፍሎች ከጠቅላይ ሚኒስትሩ ጋር ውይይት ሲያደርጉም ህዝቡ ጠቅለል ተደርጎ ይህን ነገር ከተባለ የሚፈልገው ሰላም እንደሆነ ተናግሯል። አመራሩ ይሄኛውን የፕሪቶሪያ ሰላም ስምምነት ፈርመው ከመጡት ብዙዎቹ የአመራሮችም ሰላም ፈላጊዎች እንደሆኑ በተለያዩ አጋጣሚዎች ሲያሳዩ ይታያል። እንግዲህ የጊዜ አስተዳደሩ ሊቀመንበር ፕሬዝዳንትንም ጨምሮ ግን ጠቅላይ ሚኒስትሩ ባለፈው እዛው ውይይት ላይ እናንተ ውስጥ አንዳንድ ግጭት ፈላጊ ሰዎች አሉ ተው በሏቸው የሚል ሀሳብ አንስተው ነበርና ከዚህ በኋላ ምን ሊያስተምረን ይችላል? ያ ሁሉ እልቂት፣ ያ ሁሉ ጉዳት፣ ያ ሁሉ በደል፣ ያ ሁሉ ነገር ካላስተማረን አሁንም ስለ ግጭት የምናስብ ሰዎች ካለን ምን ማለት ነው? ገብቷል አባባሌ? ቀላል ነገር አይደለም። ይኸውልህ ይሄንን ነገር የምትረዳው ባህር ማዶ ሆነ፣ ይሄንን ነገር የምትረዳው ከግጭቱ በጣም ሩቅ ሆነ ምን ሀፕን እያደረገ እንደሆነ በስርዓቱ ካለመረዳትም ጭምር የሚመጣ አንዳንድ ጊዜ ትላንት ስናነሳ ነበር ሳይለንት ማጆሪቲ ያለ በጣም ብዙ እምቢ የሚል ይሄ ጉዳይ አያዋጣንም የሚል በጣም በረጅም እኮ ትስስር ውስጥ የመጣን ሰዎች ነን። ይኸውልህ አንዳንዱን ነገር ባልተገባ የፕሮፓጋንዳ መንገድ ማምጣት ግጭቱን እንደ አዲስ መቀስቀስ ነው የሚሆነው። ሁለተኛው የጥላቻ ንክክር የት ያደርሰናል? አየነው እኮ አልቲሜትሊ ጦርነት 2 ዓመት ፈጅቶ። ሶስተኛ ተረክ እንዴት ነው የምናስተካክለው? የማን ኃላፊነት ነው? ስልጣኑ ያገኘ ሰው በሙሉ ኃላፊነት ላይ የተቀመጠ ሰው በሙሉ ኃላፊነት ሊሰማው ይገባል። እሱን የምናደርገው ይሄን ሁሉ የምናነሳው እዚህ ሀገር ላይ የሰላሙ መንገድ የሰላሙ አምባሳደር የመሆን ኃላፊነት እኛ ጋር ነው ያለው። ሁለተኛ ፕሮሞት የምናደርገውና ፕራዮሪቲ ቴብሉ ላይ የምናስቀምጠው የሰላም የደህንነት ጉዳይ ነው። ብቸኛ መንገዳችን እሱ ስለሆነ ነው። ሶስተኛ ሀገሩ ከዚህ በኋላ ግጭት፣ ሀገሩ ከዚህ በኋላ ጦርነት የሚሸከምበት ምንም አይነት ትከሻ የለውም። እያንዳንዱ አማራ ክልልም ትግራይ ክልልም ያሉ እናቶች ቤት ብትገባ የሚጸልዩት ለሰላም እንጂ የሚጸልዩት ለአንተ የፖለቲካል ትርምስ አይደል። ድፍን ኢትዮጵያ ዴፊኒትሊ እየዞርን የምናነሳው የግጭት አለባቸው ብለን ስላሰብን እንጂ ሁሉም ሰው ይሰማዋል። ግን አሁንም እነሱን ከፊት አስቀድሞ ከኋላ በቃ ይሄን ላድርግና ደግሞ በዚህ በኩል ልሸውዳቸው እንዲህ አይነት ኢንቴንሽኖች ይሄኛውን ኃይል አስነስቼ እዚህኛው ክልል ውስጥ እንደዚህ አድርጌ እዛ በዛ በኩል እነዚህ አይነት ትርምሶችን ፈጥሬ የሚሉት ነገሮች አሁንም እሱን የሚያስቡ ሰዎች አሉ ነው። 50 ዓመት መጣን በሱ መንገድ፣ አዲስ መንገድ አይደለም ይሄ። 50 ዓመት እኮ ብዙ አላዋጣንም። በጣም ፕሮዳክቲቭ ሶሳይቲ በላን፣ ኢኮኖሚ በላን፣ ሀገር አወደምን። ሀገሩ ይደርስ የነበረበትን በእጥፍ ወደኋላ ወሰድ ነው። ይገባናል። በኢትዮጵያ ፖለቲካል ታሪክ ውስጥ ይሄ ይገባን ነበር ለኛ። ይሄን ማድረግ የማይችል የፖለቲካ ኃላፊና የፖለቲካ ስራ ምን ይሰራል? አልቲሜትሊ ይኸውልህ ማንም ሀገር ማንም የዓለም ሀያል ነኝ የሚል ሀገር መጥቶ ስትፈርስ አያድንህም። ሰላም ሲበጠበጥ ዝም ብሎ ለመታዘብ ፕሮቶኮል ለመሆን ነው የሚመጣው። አልቲሜትሊ ይኸውልህ የፕሪቶሪያ ስምምነት ኤክሴፕሽናል የሚያደርገው ለኢትዮጵያ ፖለቲካል ሂስትሪ በዘመናችን በታሪካችን አይተን የማናውቀው እኛው በእኛው ተስማምተን የጨረስን። ይሄ አዲስ ፈር የቀደደ ነው። ይሄ ምን ያሳያል? የሰላም መንገዱ ተዘርግተዋል። ይሄን ማምጣት በጣም ያስፈልጋል። ይሄን ሁሉ የምናነሳው ግጭት የኢትዮጵያ ነቀርሳ ነው። ጦርነት ለኢትዮጵያ ብዙ ነገር ይበላናል። እሱ እንዳይሆን እዛ ጋር እንዳይደርስ ይኸውልህ የደህንነት ጉዳይ የምናነሳው ትንሽ የምትባለው ግጭት ሰፍታ እዳ እንዳትሆንበት ስለምንፈልግ ነው። ስለዚህ ነው ዙሪያ መለሱን በጣም ማጤን ያስፈልጋል። ሪስፖንሲብል መሆን ያስፈልጋል። ከዚህ ስምምነት ደግሞ ወጥቼ እንደዚህ አድርጌ ሸውጄ በዚህ መልኩ እንዲህ አይነት ነገር አድርጌ ብሎ ማሰብ አንደኛ የዓለምም መሳቂያ መሆን ነው። ሁለተኛ ነገር ደግሞ ትላንት ያደረከውን ነገር መልሰ ማምጣትና ኪሳራ መዳረግ ነው። ለኪሳራ መዳረግ ነው። ሀገርንም ወደ ኋላ መጎተት ነው። ስለዚህ ሁሉ ጊዜ ሁሉም ለሰላም መቆም አለበት በሚለው ቢዘጋ ምንድን ነው የምትለው? ጥሩ መደምደሚያ። በጣም ጥሩ። በጣም ነው እናመሰግነው። ተመልካቾች አጀንዳ ፕላስን በአዲስ ዋልታ ቴሌቪዥን ላይ ስከታተሉ ቆይታችኋል። ያነሳነው ሀሳብ የፕሪቶሪያ ስምምነት አተገባበርና የፕሪቶሪያ ስምምነትን ተከትሎ ወይም ስምምነቱን መሰረት ያደረጉ የተሳሳቱ አመለካከቶችን ትርጓሜዎችን ለማንሳት ነበር የሞከርነው። የፕሪቶሪያ ስምምነት በጣም ሰፊ ነው። ውስጡ ብዙ ጉዳዮች ነው ያላቸው። እዚህ ጉዳይ ላይ ያሉትንም ሀሳቦች እኛ በወፍ በረር የራሳችንን የግል ምልከታ ነው ለማንሳት የሞከርነው። እናንተስ ምን ትላላችሁ? ባነሳነው ሀሳቦች ላይ ሀሳቦች፣ አስተያየቶች ካሉ በሀሳብ መስጫ ሳጥኑ ላይ ብታደርጉልን
እናነባችኋለን፣ የፕሮግራማችንን አካል እናደርጋችኋለን። ለማንኛውም ይህንን ፕሮግራም ስለተከታተላችሁ እናመሰግናለን። እስጢፋኖስ አበራና አንዋር አብራር ነበር አብረናችሁ የቆየ ነው። አጀንዳ ፕላስ እንደ ሁሉ ጊዜው በሚቀጥለው ጊዜ በሌላ አጀንዳ ተመልሶ ይመጣል። እስከዛው ተመልካቾች በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን።